መመረቂያ ፈቃዳችሁን በመሻይኾች ፊት ስንሰጥ ሁለት ኃላፊነቶችን ሰጥተን ነው። በሀገር ውስጥ ብቻ ሳይሆን በዓለም ዙሪያ ያሉ ኢትዮጵያውያን የሚሳተፉበት እስላማዊ ፕሮጀክት ነው። ምናልባትም ከ30 ሚሊዮን የማያንስ ህፃን ነው። ይህንን ህፃን ኮትኩቶ ለማሳደግ እስካሁን ድረስ ምንም የተመቻቸ አየር የለም። እንደዚህ ተጠቅመን ካልሆነ በስተቀር በመልካም ነገርም በመጥፎ ነገርም እንፈትናችኋለን። በመጨረሻ ለፈተና ወጣታችሁን ለማግኘት ወደኛው ትመለሳላችሁ ይላል። በአላህ ስም የተማርኩትን ያልተማረው ማህበረሰብ መማሩ ራሱ ኃላፊነት ውስጥ መግባት ነው። ያልበቃ ብሎ ደግሞ ሸሆቹ አሁን ሁላችሁም በአላህ ስም ቃል እንድትገቡ አድርጓል። እያወቅና በስራ ላይ እየተረጎምነው በይህን ቁጥር አላህ ደግሞ የበለጠ እንደሚጨምርልን ቃል ገብቷል ማለት ነው። በማስከተል ቀጥታ ወደ ምረቃ ስነስርዓት ነው የምናልፈው። ምረቃ ስነስርዓቱን እንዲያስኬዱልን ሸኻችንን ሼኽ መሐመድ ዘይን ዛህረዲ የአፍሪካ ቲቪ የበላይ ጠባቂ እንዲሁም የአፍሪካ አካዳሚ ዲን ናቸው። እሳቸውን ወደ መድረክ እጋብዛለሁ። እሳቸው ወደ መድረክ ሲመጡ ግን ተመራቂ ተማሪዎች ሁላችሁ በያላችሁበት ከመቀመጫችሁ ትነሱልናላችሁ። ሸኻችን ሼኽ ሰይድ አህመድ ሙስጠፋን አስከትሎ ይመጣሉ። እሳቸው መመረቃችሁን ያበስራሉ። ሼኽ ሰይድ አህመድ ሙስጠፋ ወሲያ ይሰጧቸዋል። ሁለቱንም በክብር ወደ መድረክ እንጋብዛለን። ተክቢር ተክቢር። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. እንግዲህ እዚህ ፊት ለፊት ለመገኘት አላህ አስችሏችሁ አስችሎን እዚህ ተገኝተን እናንተን ዛሬ የመመረቂያ ፈቃዳችሁን በመሻይኾች ፊት ስንሰጥ ሁለት ኃላፊነቶችን ሰጥተን ነው። ቅድም ወንድሜ ያሲን ኡስታዝ አህመድ ዲን ጀበልም የደገሙት ዑለማዎች ሁሉ ጥረት ይሄን ሁሉ ልፋት አትርሰው እዚህ ደረጃ ላይ ካደረሱ ከዚህ በኋላ ከእናንተ የሚፈልገው አንደኛው በተማራችሁበት እንድትሰሩ እንድትተገብሩ ፈኒዕማ አጅሩል ዓሚሊን ነው። ሂዶ እውቀት ወሲላ ነው። ዓላማው መጨረሻው መስራት ነውና ባወቃችሁበት እንደምትሰሩበት አደራ ለማለት ነው። ከመስራቱ ጋር ደግሞ ሱረቱል ዐስርን ካያችሁ ኢለ ለዚነ አመኑ ወዐሚሉ ሷሊሓት ቀጥሎ ወተዋሰው ቢልሐቅ አለ። ይህን የተማራችሁትን የጀመራችሁትን በየአካባቢያችሁ ካሉት ዑለማዎች ጋር በማስፋፋትና በማሳደግ በማዳበር ትምህርት ጨረሳችሁ ማለት አይደለም ዛሬና ይህንን በማዳበር ዑለማዎቹ ጋር በመሆን ለሌላው ማህበረሰብ ላልደረሰው ማህበረሰብ ኢትዮጵያ ውስጥ ከ60 ሚሊዮን በላይ ሙስሊም አለ። ምናልባትም ከ30 ሚሊዮን የማያንስ ህፃን ነው። ይህንን ህፃን ኮትኩቶ ለማሳደግ እስካሁን ድረስ ምንም የተመቻቸ አየር የለም። እንደዚህ ተጠቅመን ካልሆነ በስተቀር ይህንን ኃላፊነት አብራችሁ እንድትወስዱ አደራ ለማለት ነው። ስለዚህ ሁላችሁም ምላትን ቃል ተቀበላችሁኝ ወደ ሸኾቹ መልሳችኋለሁ። በአላህ ስም የመነሳነሱ ጉዳይ እሱ መርሐባ። መመረቃችሁን ለማበሰር ሁላችሁም መነሳነሳችሁን ከግራ ወደ ቀኝ ታዞሩላላችሁ። ተክቢር ተክቢር። ማሻአላህ ጀዛኩሙላህ ኸይር። እኔ አህድ እንድትገቡልኝ ነው የምፈልገው። በተለይ ይሄ በማስ የሚሰጥ ወይም ዝም ብሎ በጥቅል በግምት የሚሰጥ ፍቃድ ኃላፊነቱን እናንተ ካልወሰዳችሁልን በስተቀር በጣም አደገ። ቢስሚላህ ራህማን ራሂም በሉ አንድ ጊዜ ነው። በአላህ ስም
በአላህ ስም የተማርኩትን ያልተማረው ማህበረሰብ ለማድረስ ከመሻይኾች ፊት ሆኜ ቃል ስገባ የተማርኩትን ለማስተማር ብቻ ሳይሆን በራሴ ላይም ለመተግበር ቃል ገባለሁ። ለዚህም አላህ እንዲረዳኝ ጥረት አደርጋለሁ። ጀዛኩሙላህ ኸይር። ሸኻችን ሼኽ ሰዒድ አሕመድ ሙስጠፋ የሚመክሯችሁን ምክር አንድ ሁለት ብላችሁ እንድታስታውሱ አደርጋለሁ። ቁጭ ብሎ ጀዛኩሙላህ። አልሐምዱሊላህ አላ ኒዕመቲል ኢስላሚ ወከፋ ወሰላቱ ወሰላሙ አላ ነቢይል ሙስጠፋ ወአላ አሊሂ ወአስሓቢሂ ሹረፋ። አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ገይረ መክፊይን ወላ ሙስተግነን ዐንሁ ሚልአ ሰማዋቲ ወልአርድ ወሚልአ ማ ሻአ ሚን ሸይኢን በዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ዛሬ ይህችን ቀን በዚህ ቦታ ታሪካዊ ቦታ ላገናኘንና ላሳየን ጌታ ስፍር ቁጥር የሌለው ምስጋና ይድረሰው እንላለን። በቅድሚያ ይህ ቦታ እንግዲህ አዲስ አበባ ከተፈጠረ ጀምሮ ተቆጥቦ የቆየ ቦታ ነበረ። መጨረሻ ሄዶ ምን ይሆን እያልን ስንጠብቅ ነበር። አሁን ይኸው ብሔራዊ የሀገራችን ባህል ማዕከል ሆኖ ማየታችን ራሱ አንድ ትልቅ ክስተት ነው። ሁለተኛ ወትሮኛ በሁሉም ነገር ስንገለል የነበርነው እንዲህ አይነት ቦታዎች ማይፈቀድልን የነበርነው እኛም እንደ ዜጋ በእንዲህ አይነት የተዋበ ቦታ ፕሮግራሞቻችንን ለማስኬድ መቻላችን ሌላው ኒዕማ ነው። አላህ የሰጠን ኒዕማ ተቆጥሮ ተሰፍሮ አያልቁም። ወኢን ተወዱ ኒዕመተላሂ ላ ትሕሱሃ እንዳለው ማለት ነው። አሁን ደግሞ በልዩ ሁኔታ የአፍሪካ አካዳሚክ የሚባል ፕሮግራም በአካል ብቻ ሳይሆን በአየር ላይ በሀገር ውስጥ ብቻ ሳይሆን በዓለም ዙሪያ ያሉ ኢትዮጵያውያን የሚሳተፉበት እስላማዊ ፕሮጀክት ነው። ይህን ነገር አላህ ቆይቶ ላሳየንና ለዚህ ላበቃን ጌታ አሁንም ደጋግሜ ማመስገን እወዳለሁ። ዋናው ነገር አላህ ሱብሓነሁ ወተዓላ በዚህ በዱንያ ላይ ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጀዑን ይላል። በመልካም ነገርም በመጥፎ ነገርም እንፈትናችኋለን፣ በመጨረሻ የፈተና ወጣታችሁን ለማግኘት ወደኛው ትመለሳላችሁ ይላል። ስለዚህ አሁን ትልቅ አማና ነው የተጫን ነው። እንዲያውም መማሩ ራሱ ኃላፊነት ውስጥ መግባት ነው። ያልበቃ ብሎ ደግሞ ሸኾቹ አሁን ሁላችሁም በአላህ ስም ቃል እንድትገቡ አድርጓል። ዋናው ነገር ስራ ላይ ነው። ወቁል ኢዕመሉ ፈሰየረላሁ አዕመለኩም ወረሱሉሁ ወልሙእሚኑን ይላል አላህ። ስሩ በላቸው። ከሰራችሁ አላህ ስራችሁን ያያል፣ መልእክተኛውም ያያሉ፣ አማኝ አባሎቻችሁም ይታዘባሉ። ስራ ነው የሰው ልጅ መመዘኛው ማለት ነው። ስለዚህ ይህንን አላህ የሰጠንን ኒዕማ ሽክሩን የምንመልሰው ወደ ስራ ስንቀይረው ነው። ከኔ በፊት ቀደም ብለው የተናገሩት ሁሉ ደጋግሞ ያሰመሩበትም ይህ ነው። ስለዚህ አላህ ሱብሓነሁ ወተዓላ የሰጠንን ጸጋ እንዲጨምርልን ተፈለግ የተገኘውን ነገር ማመስገን መቻል አለብን። ማመስገን ሲባል በተለምዶ አልሐምዱሊላህ ማለት ብቻ ይመስለናል። እንዳውም ሹክር የሚባለው ነገር ተግባር ላይ ነው የሚያተኩረው እና በተግባር አንድ ሰው አላህ ትንሽ ነገር ሲሰጠው ያችን ነገር ደግሞ አላህ የሚወደው ስራ ሲሰራባት ያኔ ነው አመሰግነ ሊባል የሚቻለው ማለት ነው። ስለዚህ ሁላችሁም ይህንን አማና ቃል እንደገባችሁ በስራ ላይ አውላችሁ ለወገኖቻችሁ እውቀታችሁን አካፍላችሁ ለበለጠው ውጤት እንድንበቃ ምኞቴና ጸሎቴ ይሆናል ማለት ነው። ዋናው ነገር አላህን ማወቅ ነው። እንደምታውቁት ቁርአናችን ገና የመጀመሪያው ምዕራፍ እቅራ ብሎ ነው የጀመረው። እቅራ የሰው ልጅ ከትምህርት መለየት የለበትም። ካላነበበ፣ ካላወቀ፣ ካልተረዳ ከእንስሳ የተሻለ አይደለም ህይወቱ።
ኢንሁም ኢላ ከልአንዓም ወሁም አضل እንዳለው ማለት ነው። ስለዚህ እውቀትን በሁሉም ዘርፉ በቻልነው መጠን መጀመሪያ ከጌታችን ጋር የሚያስተዋውቅና የሚያስታርቅ እውቀት መገኘት ይኖርብናል። በሁለተኛ ደረጃ ደግሞ እስበርሳችን ባለው ሁኔታ መስተጋብራችን ያማረ የተሻለ እንዲሆን የሚረዳንን እውቀት ሁሉ መከሰብ ይኖርብናል ማለት ነው። ስለዚህ ይህን እውቀት እያወቅንና በስራ ላይ እየተረጎምነው በይህን ቁጥር አላህ ደግሞ የበለጠ እንደሚጨምርልን ቃል ገብቷል ማለት ነው። እና ተቂላህ ሐይሱማ ኩንት ወአትቢዕ ሰይአተ ልሐሰና ተምሑሃ ወኻሊቅ ናስ ቢኹሉቂን ሐሰን የሚለው ሐዲስ አጭር ሆኖ ሁሉን ነገር ያካተተ ነው። አላህም ባለበት በማንኛውም ቦታና ሁኔታ ሆነ ፈራ ይላል። በማንኛውም ቦታና ሁኔታ ሆነን የምንፈራው ስለሱ ግንዛቤ ሲኖረን ስናውቀው ትእዛዙ ስንረዳ ክልክሉን ስናውቅ እና ስራ ላይ ስናውለው ነው። ያን ነገር በምናደርግ ጊዜ ጌታችን ጋር ያለውን ግንኙነት መስመር ላይ ያደረግነው ማለት ነው። ከዛ በኋላ ደግሞ ሰውነንና ስተትም ካጋጠመ ወአትቢዕ ሰይአተ ልሐሰና መጥፎ ነገርን በመልካም ነገር አስከትል ይላል ማለት ነው። ከዛ አልፎ ስለ ማህበራዊ ጉዳይ አላህ ሱብሓነሁ ወተዓላ ምን ይላል? ወኻሊቅ ናስ ቢኹሉቂን ሐሰን እና ሰዎችን በመልካም ጸባይ መተዳደር መቻል ግድ ነው። ስለዚህ ሰው አውሬ አይደለም፣ በተፈጥሮ ማህበራዊ ህይወት ነው። ማህበራዊ ህይወት ደግሞ ግዴታ መብቶችን ማወቅና ማክበር መከባበር ይጠይቃል። ያ ደግሞ በእውቀት ላይ ነው የሚመሰረተው ማለት ነው። ስለዚህ በዚህ መልክ ሁላችንም ያወቅነውን ነገር በስራ ላይ አውለን ለሌሎች ምሳሌና አርአያ ሆነን ለበለጠ ውጤት እንድንበቃ አደራ ጭምር እያሳሰብኩኝ ጊዜው ስለሄደ አላስረዝምባችሁም። በዚሁ አጠቃልላለሁ። አላህ ይቀበለን፣ አላህ ይቀበላችሁ፣ ተመጥፎ ሁሉ ይጠብቃችሁ፣ ለመልካም ሁሉ ይወፍቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ ሸኻችን እጅግ ከልብ እናመሰግናለን። ሞራል በደንብ ስጡልን። እንግዲህ ቅድም ስል እንደነበረው አፍሪካ ቲቪን ስናስታውስ ከምናስታውሳቸው ፊት ለፊታችን ላይ ድቅን ከሚለው ዛሬ ያድያሉ እዛች ሶፋ ላይ እጅግ በጣም ትንሽዬ፣ አሁን እኔ አይኔ ደክሟል እያልኩኝ ነው፣ ትንሽዬ የሆነች ቁርአን ይዘው በሷ ተፍሲር ሲያቀርቡ ነው ያለው። በአፕሊኬሽን በአሁኑ ሰዓት ማንኛውም ሰው ጉግል ፕሌይ ላይ ወይንም ደግሞ አፕ ስቶር ላይ ገብቶ ማውረድ የሚችለው የተፍሲራቸውንም ሙሉ ፕሮግራሙን ማግኘት ይችላል። አፕሊኬሽኑ ተዘጋጅቷል ማለት ነው። ሼኽን እጅግ ከልብ እናመሰግናለን። ዛሬ እጅግ በጣም ደማቅ ቀን ነው። ዘግየት ብላችሁ የተቀላቀላችሁም ጭምር ከ6000 በላይ ተማሪዎችን በዛሬው ዕለት አፍሪካ አካዳሚ እያስመረቀ ይገኛል። በሀገር ውስጥም በውጭም የሚገኙ እንዲሁም ደግሞ በኦንላይን መርሃ ግብር ብዙዎች ይህንን ዝግጅት እየተከታተሉ ነው የሚገኙት፣ በቀጥታ ስርጭት ተመራቂዎች ማለት ነው። እዚህ መሀከላችንም ላይ ከ2400 በላይ ተመራቂ ተማሪዎች በአካል ተገኝተዋል። ሁላችሁንም በድጋሚ እንኳን ደስ ያላችሁ። ቅድም መረቃችሁ ተበስሯል። የእውነት መንገድ የማያሻማ የተአምር ምንጭ እስከ